በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተአምር ዘቅዱስ አቡነ እጨጌ ዮሐንስ ዘጎንድ ተክለ ሃይማኖት። 16ኛ ተአምር መልካም ሥራ የሌላት አባታችን በሚያስተምርበት ዘመን ስላስከፋችው ሴት መነኩሲት የተደረገ ተአምር። ጸሎቱና በረከቱ በሕዝበ ክርስቲያን ላይ ይሁንና አባታችን ዮሐንስ በእውነት ያደረገው ተአምር ይህ ነው። በአንዲት ሀገር ውስጥ በጎ ምግባር የሌላት አንዲት የመነኮሰች ሴት ሆዷን ከመውደድ በቀር ፈጣሪዋ እግዚአብሔርን ምንም አታውቀውም። በእርሷ ላይም የራሳቸውን ፈቃድ የሚያሰሯት 2 አጋንንት ነበሩ። ግብራቸውም በአመፅና ያለ ኀፍረት ፊት አይቶ በማድላት ሐሰትን በመናገር የክፉ ሥራን መሥራት የሆነ ነው። በዚያን ዘመን አባታችን ዮሐንስ እንደ ሐዋርያት የመንግሥተ ሰማያት ወንጌል እየሰበከ ይዞራል። እንደ ጠባቂው ክርስቶስ እንግዳን ተመስሎ ወደዚያች ሴት መነኩሲት ደረሰ። እንዲህም አለ፣ በዚህ ቤት ውስጥ ያላችሁ የቤቱ ሰዎች ሁላችሁም ሰላም ለእናንተ ይሁን አለ። በቁጣ ቃልም የዓይንህ ሰላም ይጥፋ አለችው። አንተ ስደተኛና እንግዳ ስትሆን ባለ ሥራይ ትመስላለህ። በእንደዚህ አይነት ሥራህም ሁሉ የማኅበሩ ሰዎች ያባረሩህ ትመስላለህ። ይህንንም ስትል ጎረቤቶቿ ሰምተው መጡና እንዲህ አሏት፣ እህታችን ደህና አይደለሽምን? ዛሬ ይህ መነኩሴ ወደ አንቺ ሲመጣ ለምን በስድብ ተቀበልሽው? አንቺም መነኩሴ ስትሆኚ በሰላም አልተቀበልሽውም። ወደ አንቺ ቢመጣ ከእርሱ ጋር ተጣላሽ። በግ ከበግ ጋር ያድራል፣ በቤት ውስጥ በሬ ከበግ ጋርም አያድርምን? ይህ ነገርሽ በሀገር ባሉት እህቶችሽ ሁሉ ዘንድ የሚያስደንቅና የሚያስደምም ሆነ። ይህ የጎረቤቶቿ ክፉ ስምና ክፉ ወንጀል የሆነ ስድባቸውን ሰምታ እንዲህ አለቻቸው፣ ያን የዘወትር ባሪያችሁ ሰው ባያውቅባችሁ ነገራችሁ እኮ የዛሬ አይደለም። ሁሌም ጽድቅን ወደ ኃጥእ ትቀይራላችሁ። ወደዚህ ከመጣችሁ ዘንድ እንዴት ይህንን መነኩሴ ታስደስቱታላችሁ? ዳግመኛም እንዲህ አለቻቸው፣ ድሃን ከፍ እንደምታደርጉና ሀብታምን ዝቅ እንደምታደርጉ እንደምታዋርዱም እኔ ያውቃለሁ። አንካሳ አታንግሱ፣ መነኩሴንም አትቀበሉ። መነኩሴ እና አንካሳ በእግዚአብሔር ዘንድ ይናቃሉና። ሁሉም በአንድ ቃል እንዲህ አሏት፣ በዚህ መነኩሴ ላይ እንዴት ትዝርትን ተናገርሽ? ጻድቅም ቢሆን ኃጥእም ቢሆን በቤትሽ ውስጥ ይደር። ከእንግዲህስ ምሽት ሆኗል። ከዚህ በኋላ የት የሚሄድ ይመስልሻል? አሉ። ይህንንም ባሏት ጊዜ ከልብ ባለመራራት ቢፈርዱባት እንዲህ አለቻቸው፣ ሳትሄዱ መሸ። እንግዲህ ያለ በደሌ እነሆ አስተሰሪውኝ። በእርሱ ላይ ክፋት ተናግሬአለሁና የስደተኛ መነኩሴ መጻተኛነቱ የታወቀ ነው። ሰይጣንም በልቦናዋ ውስጥ ክፉ ሥራን አሰራት። ከዚህ በኋላ ጎረቤቶቿ እና ሴቶች እህቶቿ ለሰገዱለት፣ እንዲህም ሲሉ ከእግሩ በታች ወደቁ፣ ይህችን መነኩሴ ማርልን፣ በደሏንም ይቅር በል። አባ ሆይ ይህንን ያደረግን እንደሆነ ጸሎትህ ትጠቅመናለች። ካላደረግንልህ ግን ጸሎትህ ከሀገራችን ታጠፋናለች፣ ለእርሷም አይደለም። አባታችንም እኔማ ጎስቋላና በእርሷ ዘንድ መጻተኛ ነኝ፣ እግዚአብሔርን መከተል ስለመውደድ ሀገሬን ተውኩኝ። እናንተም በዚህ ያላችሁ
ወንዶችና ሴቶች አስተሰሪዩልኝ፣ በእኔና በሰላም ሌሊት በዚች ሴት መካከል እርቅን ሰላምን አድርጉ አላቸው። እርስ በርሳቸውም አስታረቋቸው። አባታችን ዮሐንስም እያመሰገኑት ምሕረቱን አይተው በሰላም ወደ ቤቶቻቸው ሄዱ። ጥሩ ነገርን የምትጠላ ያች ሴት አባታችን ዮሐንስን ወደ ቤቷ ውስጥ አስገብቷ በፊቷ ውስጥ አስቀመጠችው። አባታችን ዮሐንስን ባየችው ጊዜ እንደ ጠላ ስካር አንገሸገሻት። አሁንም እንደ ድሮ ዘለፈችው። ወደ ቤቴ ውስጥ ከገባ ራትህን ትበላለህ አለችው። ያን ጊዜም አባታችን ዮሐንስ አፉን ከፈተ። እህቴ ተይኝ፣ በነገርሽም አታድክሚኝ። አሁን ማን ይከራከርሻል? በዚህ በቤት መጠለያ ውስጥ ጾሜን አድሬ ነገ እግዚአብሔር ወዳዘዘኝ እሄዳለሁ። ያን ጊዜም ከመናገሯ ተገዝዛ የስንዴ ዱቄት ይዛ ከቤቷ ወጣችና በ3 መስፈሪያ ስሙ ዳቢስራ የሚባል በሽታ በሚሆን እህል የስንዴ ዱቄት ለውጣ ስለ አባታችን ዮሐንስ እንግድነት እያጉረመረመች ወደ ቤቷ ተመለሰች። የጣስ ቢራን ቂጣ አዘጋጀችለት። ለእራቱም ይህን ቂጣ ሰጠችው። እርሱም የልቦናዋን ክፋት አይቶ ይህንን ከምበላ እንዲያው አድራለሁ፣ ይህ ነገሬም አያስከፋሽ አያስቀይምሽ አላት። እርሷም አልተኛችም። ሌሊቱን ሁሉ ተነስታ ጎህ እስኪቀድ ድረስ ሐሰትን በመናገርና ክፉ ስምን በመቀባት ስብዕናውን አሳዘነችው። በነጋም ጊዜ አባታችን ዮሐንስ እንዲህ አለ። ጌታዬ ኢየሱስ ክርስቶስ ሆይ ከሰማይ ዘንድ እማልድሃለሁ፣ የዚችን መነኩሴ ሴት አገልጋይህ አሳይ። ይህ ክፋት ማድረጓን ካላየ እኔም ቀድሞም ከአብ መወለድህንና በኋለኛው ከቅድስት ድንግል ማርያም መወለድህን አላውቅም። ይህንን በማለት ጸሎቱን በጨረሰ ጊዜ ከእግሩ ትቢያ አራግፎ ከዚያች አገር ወጣ። ጌታችን በወንጌል ከዚያች አገር ስትወጡ የእግራችሁን ትቢያ አራግፉ እንዳለ አባታችን ዮሐንስ እያዘነና እያለቀሰ በመንገድ ሲሄድ የእግዚአብሔር መቅሰፍት በዚያች አገር ላይ ወረደ። እንደ ሰዶምና እንደ ገሞራ ጠፉ። እግዚአብሔር ቅዱሳንን መርዳት ይችላልና ልመናው በረከቱ ከሁላችን ከዮሐንስ ልጆችና ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። በስብሐት ለእግዚአብሔር።